ዴቭ አጠገብ እንዳትደርሽ ብዬሽ ነበር። ፍቅር በድጋሚ አደይን ሀንቄቻት። ይሄው እንዳያችሁ ልትገላት ሞክራለች። ምክንያቱም ዴቭ አደይ በተኛበት ቦታ ሄዶ አደይን ሳማት ማለት ነው። ስሰማት አደይ ከእንቅልፏ ደንግጣ ተነስታለች። በአሁኑ ሰዓት አደይ አጠገብ የሆነ ራሱ ትናፍቀኛለች። በእሷ ፍቅር ተጎድቻለሁ። እኔ በቀረብኳት ቁጥር እሷ ደግሞ በጣም ትርቀኛለች። ምን እንደማደርገው ራሱ ግራ ገብቶኛል እያለ ነው። አደይ ደግሞ ከዴቭ የሚሆን ከሌላ ሰው ከማንም ሰው ጋር መሆን አትፈልግም። በአሁኑ ሰዓት በራሷ ብቻ ተፍ ብላ ለማኖር የምትፈልግ ልጅ ናት። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናቸው? አደይ ድራማ ክፍል 24 ተለቋል። ከፍታችሁ እዩት ማለት ነው። ዛሬ እንግዲህ ብዙ ነገር ተፈጥሯል። ብርሃንም ተገኝታለች። በክፍል 23 እንዳየ ነው ፍቅር ከደረጃ ተወርውራ ነበረች። ዴቭ ወርውራት ነበረ። ምክንያቱም ዴቭ ለፍቅር ያለ ቦታ ምንም ዜሮ ነው። ምንም አይወዳትም፣ አያፈቅራትም። ስንት ጊዜ ነግረዋታል። እሷ ግን ልትሰማ አልቻለችም። እና ገና እሷ ስትስመው እሱ ደግሞ በጥፊ መታትና ከደረጃ ወራወራት ማለት ነው። ግን ደግሞ እግሯ ተጎድቷል። ቢሆንም ድናለች። እንግዲህ ሊዱ ደግሞ ተደሰተች። እግሯ ስላመማት በክፋትሽ ነው ያገኘሽው፣ እንደ ስራሽ ነው ያገኘሽው ነው ያለቻት። እውነት ነው። ያው ፍቅር ገና የዘራችውን ታጭዳለች። ብርሃንና አደይ ላይ ያደረገች ነገር አንድ ቀን ትከፍላለች፣ አይቀርም መቼም። የሰራነው ነገር እኮ ይመጣል እኛ ቤት ይቆይ እንጂ ማለት ነው። ብርሃን እንግዲህ ደግሞ ኤላ ቤት ተስማምቶታል። ምንም ብመጣ እኔ ወደዛ ፍቅር ቤት እዛ ቤት አልመለስም። ያ ፍቅር የምትባለው በአይኔ ማየት አልፈልግም። ትንሽ ቆይቼ ወደ እናቴ እመለሳለሁ እያለች ነው። ኤላም በጣም እያንከባከባት ነው። እና ሊዲያ ግን ተናዳለች። ምክንያቱም ቀንታለች። ያው ኤላ በጣም እያንከባከባት ምግብ እያበላት እረፍት አድርግ እያላት ደግሞ ባለሙያ ናት። እህቷም እንደ አደይ ብርሃንም በጣም ባለሙያ ናት እንደ አደይ ማለት ነው። የምትሰራ ምግብ በጣም ደስ ይላል። እና ለምንድን ነው የራሳችሁ አደይም ስራ የላትም እና ብርሃንም ስራ የለሽም እና ምግብ ደግሞ ሙያ አለ። ስለዚህ ይሄ ነገር ለምንድን ነው ወደ ሬስቶራንት አከፍቱም? የራሳችሁ ምግብ ቤት ለምን አከፍቱም? ያለ ነው። ኤላ ሊያገዛቸው ይችላል። ከዚህ ስቃይ ሊያስወጣቸው ይችላል። ግን ደግሞ የባርኮትና የዴቭ ፍቅር በረታባቸው። አደይ እንግዲህ ለነሱ ምንም በቃ እንትን የላትም፣ እንደ ወንድም እንጂ እንደ ሌላ ነገር አትፈልግም። ባርኮት መጨረሻ በጣም ተጎድቷል። አላወጣም፣ ከውስጡ አላወጣም፣ በውስጡ ይዟል። ማንም ሰው እየተረዳ አይደለም። ዴቭ እንኳን አውርቶ ይወጣለታል። ይሄኛው ብቻውን ነው ይዞ ያለው እና ብቻ በቃ ዴቭን በቃ የአደይ ፍቅር በረታብኝ፣ ማደርጎ ነገር አጥቻለሁ እና እንደውም ዛሬ አደይ እባክህ እኔን የምትወደኝ ከሆነ ፍቅርን ተንከባከባት፣ ለእኔ የምትሰጠኝ ነገር ሁሉ ለፍቅር ስጣት ነው ያለችው። አደይ አያችሁ አስተሳሰቧ። እኔ በቃ ተወኝ እያለች ነው ምን በቃ እና ግን ፍቅር እንደዛ እያሰበች አይደለም። አደይ መጥፎ እንደሆነች ነው የምታስበው። እሷ እዚህ ቤት ስለሆነች ነው እኔና ያንተ ፍቅር የተበላሸ እያለች ነው። ዴቭም ደግሞ አደይ ላንቺ እንዴት እንደምታስብልሽ እንዴት እንደምትወድሽ ብታቂ ይሄ ነገር አትይም ነበረ። አንቺ ግን ሁሌ ክፉ ነገር ነው የምታስቢ፣ ለዛ ነው አላት። ግን ደግሞ ያንከባከባት እንዴት አደይ ስለአለችው ብቻ ነው እንጂ ዴቭ ምንም ቢሆን ፍቅርን እንኳን ላያት እንኳን አይፈልግም እንኳን ሊወዳት። ስለዚህ አደይ ግን ምንም ቢሆን ወደ እንትን እየተለወጠች ነው ጸባዋ። እስኪ ተንከባከባትና
ምናልባት የእሷን ጸባይ ልትቀይርላት ትችላለች። እና እስኪ አጠጋ ሁንና እርዳት፣ ተንከባከባት ብላለች። እና እንደዛ ነው። በዛሬ ቀን እንግዲህ ኤላ ፍቅርን ልጠይቀው ከቤት ወጥቶ ነበረ። አምሽቶ ወደ ቤት ስመለስ ይሄ የአደይ ዘመድ ይሄ ከገጠር የመጣ አደይን ያዳነ ልጅ ማለት ነው። እሱ ልዘርፎ ይመስለኛል ኤላን ስራ ስጠፋ ወደ ስርቆት ሄዷል ማለት ነው። የሚገርም ነገር ነው። ግን ያ ቀን አደይ አድኖታል። ግን ኤላ የተዘረፈ ይመስለኛል። መሬት ላይ ወርውሮ እንትን እያለ ነበረ። በጣም ያሳዝናል። በጨለማ መሄድ ከባድ ነው። ሰው ልጅ ስራ ሲያጣ ወደ ስርቆት ይሄዳል ማለት ነው። ይሄ ሰው አሁን ወደ ስርቆት ሄዷል። ስራ ሲያጣ ሰውን መዝረፍ እንደዛ ነው። እንዳያችሁ እንግዲህ አደይ ዛሬ ታንቃለች። እንጃ ብቻ ያው ዴቭ አደይን በጣም ወዳታል። ሊተዋት አልቻለም። ለፍቅር ደግሞ እንደዛ ሊሆንለት ስላልቻለ ያ ዴቭ እንዳያችሁ ክፍሏ ገብታ ነው የአደይ ክፍል ገብቶ አደይን እየሳማት ፊቷን እየነካ ነበረ እሷ በተኛበት ቦታ። አደይ ደግሞ ሊደፍረኝ ነው የመጣ ብላ ፈርታ ነው አትንካኝ ውጣልኝ ብላ ጮኸች። ስትጮህ ሊዲያና ፍቅር መጥቶ አይተዋል። ያ ነገር ስላየውት በቃ ፍቅርም ስላየችው አደይን አነቀቻት ማለት ነው። አደይን አንቃ ዴቭ የኔ ብቻ ነው የኔ ፍቅር ብቻ ነው እሱ ጋር እንዳደርሽ ያላልኩሽም አለችው። እና ግን ደግሞ እሷ እኮ ተኝታለች፣ በአይኗም ደግሞ አይተዋለች። እና አደይ ያጠፋችው ነገር ምንም የለም። ራሱ ነው ክፍሏ ሄዶ እሷን እንትን የነካት እንጂ አሞ ሊወዳት እንጂ ለሌላ ነገር አይደለም። ግን እሱ ምንም ቢደረግ ምንም ቢመጣ ሊያቆም አልቻለም። አደይን እያፈቀራት ነው። በቀን በቀን የእሷ ፍቅር እየጨመረ እንጂ እየቀነሰ እየመጣ አይደለም። እና አሁን ሁለቱ ወንዶች ተሰቃይቷል። ያኛውም ደግሞ ባለፈው ያገተ ልጅ መንገድ ላይ አግኝቷት ይሄ ነገር ውስጥ ያስገባች ፍቅር ናት። ይቅርታ አድርግልኝ ብሎ ይቅርታን ጠየቃት አደይን። አደይ ግን በጥፊ ነው የምታችው። ሁለተኛ አጠገቤ እንዳትደርስ አሻፈረኝ የምትል ከሆነ ደግሞ በፖሊስ አስይዛለሁ ብላ አስጠንቅቃለች። አደይ በዚህ ተወደደች። ምን ይሻላል? ኤላ ራሱ አደይ የሚወድ ይመስለኛል። እና አላቅም። አደይ ግን በብዙ ወንዶች ተከባለች። የሚገርም ነው ደግሞ ሀብታሞች እና እንደዛ ነው። ግን አደይ ደሃ ብትሆን እንኳን በቃ ማንነቱ ሀብታም ነው። ማንነቱ ሀብታም ናትና አደይ ለዛ ነው ሁሉም ሰው የሚወዳት። እና ውዶቼ እንደዛ ነው። አደይ ድራማ ክፍል 24 ይሄን ይመስል ነበረ። ደህና ሁኑ። አመሰግናለሁ። ላይክ ሰብስክራይብ ከቻላችሁ ደግሞ ሼር አድርጉ። መልካም ቀን